ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሃይሚና ብሩኬ በጣም እምር ድምቅ ብሎ መጥተዋል። ነገር ግን አንድ ነገር መናገር እፈልጋለሁ። የሆነ ለመናገር እንደዚህ ስለመጡ በጣም ደስ ብሎኛል። ነገር ግን ቫለንታይን ዴይ የምታከብሩ ሰዎች እኔ እንኳን አደረሳችሁም ልል አልችልም፣ ግን ቀን ብያለሁ ለነ ብሩኬም ለምታከብሩትም። እኔ ግን ደጋፊ አይደለሁም። ባለቤትም ቢሆን በአመት አንዴ ለኔ ቀይ ልብስ ለብሼ ወይም ደግሞ ቀይ አበባ እንዲሰጠኝ አልፈልግም። ኤቭሪዴ ቀይ አበባ መስጠት ይቻላል። ባልና ሚስት ከሆናችሁ ፍቅረኛሞች ከሆናችሁ ሴት ልጅ ደግሞ ቀይ አበባ ትወዳለች። በየቀኑ ከውጭ ወጥታችሁ ስትመጡ አንድ አበባ ይዛችሁ ብትመጡ ወንዶች፣ የኢትዮጵያ ወንዶች አትጎዱም። ሶ ለሴት ልጅ ግን አንድ አበባ በጣም ትልቅና እንደ ትልቅ ነገር ከምንም በላይ ልክ እናንተ በመኪና ይሆናል ሴት ልጅን ማስደሰት የምትወዱት ወይም ደግሞ በቤት ሊሆን ይችላል። ነገር ግን እኛ ያ አንድ አበባ ለኛ ትልቅ ነገር ነው። ነገር ግን ቫለንታይን ዴይ ምንድነው ካላችሁ ደግሞ ቫለንታይን ዴይ የሚባለው እንዴት ልበላችሁ፣ መጀመሪያ ኒኮላይ ነው ሮማን ውስጥ እንደዚህ የሚከበር ሴት ልጆቹን እየመረጡ በሞተ እንትኖች እንስሳቶች ሴት ልጅን እየቀጠቀጡ ነበረ፣ ወይም ደግሞ ባሪያ ያረጉ ነበረ ወንዶቹ። ሌላኛው ደግሞ ያረድጉ ነበረ ሴቶቹን ማለት ነው እንደፈለጉ። እና ያ ነገር እንግዲህ እየተስፋፋ መጣ። ሲቀጥል ደግሞ ከዛ በኋላ የሚከበረው ያው ቀኑ እንግዲህ እንዴት ልበላችሁ በቀን አልተያዘም ነበረ የሚከበረው በ15 እንደዛ ነገር ይከበር ነበረ። ገባችሁ አይደለ? ግን በ14 አልነበረም። እንደዛ እያከበሩ ሴቶችን በጣም ይጎዱት ነበረ። በጣም ዝሙት፣ በጣም ብዙ ነገርን ያደርጉባት ነበረ። ሴት ላይ በጣም ይጨኩኑ ነበረ ወንዶቹ ማለት ነው። እና ያ አመት በዓልን እንደ አመት በዓል አድርጎ ያከብራሉ በየአመቱ ማለት ነው። ከዛ በኋላ የዛ ሰዓት እንግዲህ የካቶሊክ ቤተክርስቲያን ነበረ። የካቶሊክ ቤተክርስቲያን በነበረ ጊዜ ይሄ ብዙ ሰው ያ ነገርን እያከበረ ነው ተብሎ ወደ ክርስትና አመጡት ማለት ነው። እና በዛ ሰዓት በጣም በጭካኔ የተገደለ አንድ ቄስ ነበሩ የካቶሊክ ማለት ነው። እሳቸውንም ደግሞ ምን ተባለ? ቫለንታይን ዴይ ተብሎ ይጠራ ተባለ። ቫለንታይን ዴይ እንግዲህ ኒኮላን እንደዛ ብቻ ነው የሚባለው እንጂ ቫለንታይን ዴይ አልነበረም የዛ ጊዜ። ከዛ በኋላ ያ ቄስ ቫለንታይን ዴይ ይባል ተባለ ማለት ነው። ከዛ በኋላ የተገደሉትን በ14 እንዲከበርና ቫለንታይን ዴይ እንዲሆን ተደረገ። የእሳቸው ስም ቫለንታይን ዴይ እንዲባል ማለት ነው። ከዛ ኤቭሪ ይር በአመት አንዴ ቫለንታይን ዴይ በ14 እንዲከበር ተደረገ። ቀይ ደግሞ ቀይ አበባ ለሴቶች የሚሰጠው ወይም ደግሞ ቀይ ልብስ የሚለበሰው ምናምን ደግሞ ምንን እንደሚያስመለክት ታውቃላችሁ? የሴት ልጅ ደሟን እሷን በጣም የሚደፍሯትን በጣም እሷን የሚመቷትን የእሷ የሴት ልጅ ደም ነው ቀይ ልብስ ማለት። እና ያመለክተው እሱን ነው። ቀይ ልብስ አሁን የሚለበሰው የፍቅረኛሞች ቀን ነው ተብሎ የሚከበረው እሱ ቀይ የሴቶች ደም ነው ቤተሰብ ማለት ነው። እና ቫለንታይን ዴይ ምንድን ነው ብላችሁ ጎግል አድርጋችሁ ማየት ትችላላችሁ። ፍቅረኛሞች በሙስሊም ሐራም ነው፣ እኔም አልቀበልም፣ በእኛም አልቀበልም ቢፈቀድ ራሱ። ነገር ግን አይፈቀድም በኦርቶዶክስም። ነገር ግን ቫለንታይን ዴይ የምታከብሩ ሰዎች ልብ ይስጣችሁ ማለት እፈልጋለሁ። የሴቶች ስቃይ የሴቶች መከራ ነበረ የዛ ጊዜ እየታየ ነበረው። እና ቀይ ልብስ የምንለብሱ ደግሞ የኛ ደም እኛ የተሰቃየ ነው። ሴቶች የተሰቃዩትን ደም ነው እየለበሳችሁ ቀይ ልብስ ለብሳችሁ አምሮብኛል ምናምን እያላችሁ የምትወጡት። ከሴት ጋር ደግሞ ወንዶች የዛ ቀን ምን ትላላችሁ ትጨማለቃላችሁ ምናምንና በአመት አንድ አይደለም ግዴታ ማክበር አለብን። በየጊዜው ብናከብርም ችግር የለውም። ግን ቫለንታይን ዴይ ገባ ብላችሁ በደንብ ይው አታሽቃብጡ። ቫለንታይን እናክብር አትበሉ። ግን እነ ብሩኬ ደግሞ ዛሬ የመጡበት በጣም አስተማሪና ጥሩ ነገር ነው። ቫለንታይን ዴይ ሰው እንዴት ነው የሚያከብረው? በዚህ ቀን ብዙ ነገርን ይደረጋል፣ ልጅ ያስወርዳሉ ምናምን ብሎ እንግዲህ ብዙ ምክርን አስተላልፏል በዚህ አጋጣሚ ማለት ነው። ገባችሁ አይደለ? እነሱ አይደግፉም፣ ሰው ብሩኬም አልደግፍም ብለዋል። ነገር ግን በዛ አጋጣሚ እንግዲህ ቪዲዮ ይስሩ የሚዲያ ሰዎች ናቸው። ነገር ግን እንደ ትምህርትም ሰጥተውናል። ነገር ግን ቫለንታይን ዴይ የኔ ኦዲየንሶች የምታከብሩ ካላችሁ የእውነት ጥልቅ ሆናችሁ ሁሉም ነገር ብታዩ የኛ ስቃይ ነው፣ የሴቶች ስቃይ ቀን ነው እየተከበረ ያለው እንጂ የፍቅረኛሞች ቀን አይደለም። ፍቅር ደግሞ በአመት አንዴ አይደለም የሚከበረው። በየቀኑ ከፍቅረኛሞች ጋር ከባላችሁ ጋር ማክበር ትችላላችሁ። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው፣ ወደ ቪዲዮ ልሂድ። ኦኬ። ቀይ ልብስ እንግዲህ የኛ ደም ነው። ቀይ ልብስ ለብሳችሁ ምናምን ቀይ አሻንጉሊት፣ ቀይ አበባ፣ ቀይ ሻማ ተደርጎ ቤት ሙሉ ተደርጎ እናንተ ሰፕራይዝ ስትደረግ ሴት ልጅን እንደ ትደሰታለች። ወይም ደግሞ የዛ ጊዜ የተሰቃየችዋ ሴት አሁን እየተደሰተች ነው የሚባለውም ነገር አልጓባም። ግን በደማ ጥልቅ ሆናችሁ
ከኔ የበለጠ የሚያስረዱ ብዙ ነገር ስላለ ጎግል አድርጋችሁ ሶሻል ሚዲያ እንዳለ እዩ ቫለንታይን ዴይ ምን እንደሆነ ማለት ነው ቤተሰብ። እና ወደ ቪዲዮ እንደዚህ አምሮባችሁ ስለመጡ ደስ ብሎኛል። እኔም ያወቅኩት ትንሽ ለእናንተ ላካፍል ብዬ ነው ካላወቃችሁ። ቆንጆ ምን እያወራሽ ነበር? ተናገሪ ነበር እያወራ የነበረው ካሜራማን ፍሪክ ነኝ እንዲማ እንደማርበተበት አላውቅም ነበር። ደንግጫለሁ በጣም እንደዚህ አይነት ነገር መምጣትህ አንድ ነገር፣ ሲቀጥል ደግሞ እንደዚህ አይነት ፕሮግራም ያው ማለት ባለፈው እንግዲህ ሃይሚ ብላ ነበረ እንግዲህ ሳሎን ለምናምን ቀይ አበባ ምናምን ብላ ነበረ። በዚህ አጋጣሚ ቀይ እነሱ ቫለንታይን ዴይ ሳይሆን እያከበሩ ያሉት የዛ ጊዜ ብሩኬ ሃይሚ ለብሩኬ የነገረችው ነገር ነው። እሺ እያደረገላት ገባችሁ አይደለ? እንጂ ቀይ ልብስ ስለለበሰች ብቻ ቫለንታይን ዴይ አትበሉ። ግን እንደ ትምህርትም ተናግሯል እነሱ ማለት ነው። ግን እንግዲህ ማዘጋጀት ሌላ ነገር ሰው በጣም ደንግጫለሁ። ደስ ብሎኛል። ዛሬ ምን አይነት ዘፈን ነው ቫለንታይን ላልከው ግን እንትን እግዚአብሔር ነው እኔ እኮ ስሚኝ እኔ የምደግፈው ነገር አይደለም። ቫለንታይን የምደግፈው ስልሽ የሆነ ጥናት እያየው ነበር ማርያምን። ቫለንታይን በገባ ከአንድ ወር በኋላ በጣም ብዙ ሴቶች ልጅ ያስወርዳሉ የሚል ነገር አይቻለሁ አይደለ? ካሜራማን ነው አይሰማነው? በጣም ብዙ እሱ ብቻ አይደለም ማለት ቫለንታይን ዴይ ማንኛውም አሁን ገባችሁ አይደለ? ሚስት ላይ የሚማግጠውም ሁሉም ሴት ይዞ ይሄዳል፣ ይተኛል፣ ምናምን በቃ ይበላሉ፣ ይጠጣሉ፣ ይሰክራሉ ምናምን። በዚህ አጋጣሚ ግን መጠጥ የምትጠጡ ኦዲየንስ አላችሁ ለእኔ ሴቶች ማለት ነው። እኔ መጠጥ የሚባል ቀምሼ አላቅም፣ በተፈጥሮ ቤተሰብ አላቅም፣ መጠጥ ምን እንደሆነ አላቅም፣ ከምሪንዳና ከለስላሳ ውጭ አላቅም። ማርያምን ነው የምላችሁ። እና የምትጠጡ አላችሁ ወይ? ነገር ግን ይጠጣሉ ምናምን በቃ ይጨማልቃሉ ምናምን የዛ ቀን ማለት ነው። እና ይኸው ሃይሚም አክብሬ አላቅም ብላለች። እንኳን አላከበርሽ የኔ ውድ፣ እንኳን አላከበርሽ፣ እንዳታከብሪ። ቫለንታይን በገባ በአንድ ወሩ ብዙ ልጆች ያስወርዳሉ ምናምን የሚል ነገር አለው። እኔ ይህንን ነገር የምደግፈው ሞዶም እንደሆነ ታውቂያለሽ። ከምትወጁ ሰው ጋር ምክንያት ሆኖ ስበብ ሆኖ ጥሩ ጌም የምታሳልፊበት ቀን ነው የሚሆነው አይደለ? ስለዚህ እሱን እደግፈዋለሁ፣ ወደዋለሁ። እና እንዳትወዱ ሲጀመር ምክንያት ሊሆንም አይችልም። ምክንያት የሚሆነው ብሩኬ አንተና ሃይሚ በአመት ውስጥ 10 ጊዜ ልታከብሩ ትችላላችሁ፣ 20 ጊዜም ልታከብሩ ትችላላችሁ፣ 100 ጊዜ 1000 ጊዜ ማለት ነው። እስከ አመት ድረስ እኮ ብዙ ጊዜ ብሩኬ አንተ ሃይሚን ሰርፕራይዝ አድርገሃል። በጣም ብዙ ጊዜም ብዙ ነገርን አሳልፋችኋል። ግዴታ ምክንያት ሊሆነኝ አይችልም። ገና ላይ አመት ባለ የኛ አመት ባለ ላይ ባሌን ሰርፕራይዝ ማድረግ ከፈለኩኝ አደርገዋለሁ። ዛሬ ከኔ ጋር ጥሩ ጊዜ እንድናሳልፍ ስለፈለኩ ነው ብዬ ከስራ ሲመጣ ድረስ ቀደም ብዬ እኔ ገብቼ ቤት ውስጥ የሆነ አንድ አበባ 2 አበባ ሊሆን ይችላል በተና አድርጌ ሻማ አብርቼ ወይን ምናምን ኦኬ ገዝቼ ምናምን የሆነ ምግብን ሰርቼ አዘጋጅቼ ከባለቤቴ ጋር ጥሩ ነገር ማሳለፍ እችላለሁ። ገባችሁ አይደል? ግዴታ በአመት አንድ የሚመጣ አመት በዓል ግዴታ መሆን የለብኝም። ገባችሁ? እኔ አላከብርም ሲጀምር የእውነት እንዴ። ጭራሽ ትላንትና ባለቤቴ ማለት ነው ምንም አያውቅም። ከዛ ሰው መንገድ ላይ እያወራን ቪዲዮ ላይ ምን አለ ዛሬ ሰው በዛ እንደዚህ ለብሰው ምናምን ሲለኝ ዛሬ እኮ የፍቅረኛሞች ቀን ነው፣ ፍቅረኛሞች ቀን የሚያከብሩ ቀን ነው አልኩት። ነው እንዴ አለ። አያውቅም ጭራሽ ማለት እንኳን አላወቅ እንዴ። በዛዊ እንድታከብሩ ይፈልጋለሁ። ሲቀጥል ደግሞ እዚች ጋር በጣም የምታምር ቀሚስ ገዝቼልሻለሁ እና አሁን ለብሰሹ እዚህ አወጣሽ እንዳታሳይ ለብሰሹ ነኝ። እሺ የኔ ጠንበለል ቶሎ በይ። እኔ አሮጊት ሆኜ ምናምን እንዳትይ እሺ። ነይ ማይክሽን እዚሁ አድርጊው። የኔ እናት ዌራሪው እኔ ላወራበት በዚህ ቅመሜ እስክትመጣ እንግዲህ እኔ በሁለት ማይክ ደስ አለሽ? እንኪ ቦርሳሽን ሜቢ ቡን ካደረግ ትላለህ። ቡን የለብሽም አውቃለሁ። የኔ እናት የፈጠነ ነኝ። ሁሉም ነገር እንወድሻለን። እሺ እንዲህ ጸባይኛ አስተኝ ቡን ምን እንደሆነ ታውቃላችሁ? ሜካፕ ምናምን ነው። እሺ ገባችሁ? እሷ ግን ያለ ሜካፕ ራሱ ቆንጅዬ ናት። ምን ይሰራል ሜካፕ? የምሬን ነው። ይሄ አሁን ነው ራሱ የቀንድ መቀንደብ ራሱ ቻፕስቲክ ምናምን አሁን ነው የለመደችው ራሱ ሃይሚ ራሱ ማለት ነው። በፊትም አታውቅም። የምሬን ነው። እንደ ሌላ ዩቲዩበሮች የመጨመላለቅ እንደ ቲክቶከሮች ምናምን የለባትም። ይሄ ስርዓቷን በጣም ነው የምወድላት። በጣም ደስ ይላል። ፋሚሊ የወሳንም እንዲህ ካልኩ ደግሞ እናንተንም ላስደነግጥን በጸዲው ድካምም ላይ በሆነን ግን ቀስ ብላይ ዘግይ እንጂ በር የምን ማንጓጓት ነው። ደስ ብሏታል። ፍጥን ላይ ብቻ ድካምም ላይ በሆነም ደስ የሚል ጊዜ ነው የማሳልፈው አይደለ ጉርም ሰው አንተ ግን በራሱ ልጅ ቆይ የምለው ይሄ አሻንጉሊት ማለት ነው። ኢትዮጵያ ውስጥ ይሄ አሻንጉሊት ብቻ ነው ያለው። የምሬ ነው። ብዙ ቦታ ነው ማያቸው ማለት ነው። አይዞሽ እና ልጅ እኮ ነው ብሩክ እንደዚህ ሲጫወት እሺ እንትን እንዳትሉ ማርያምን። እሱ ራሱ ልጅ እኮ ነው። ገና ልጅ ነው። ገና 22 ዓመቱ ምናምን ገና
ገና እየጎረመሰ ነው። ያው ፊቱ ትልቅ ይመስላል እንጂ ጊዜ እናሳልፋለን። እሺ ደስተኛ ሆናችሁ እንደምትቀጥሉ እንደምታዩን ተስፋ አደርጋለሁ። ወዳችኋለሁ። ቢስራለሁ እንዴት እንደሚያምር ስትኖሪልኝ እንዴት እንደሚያምር አያችሁ? ዋው በቃ ይሄ አሁን ይሄ ሻማ ማለት ነው። ስደት ላይ ያላችሁ ገዝታችሁ መግባት ትችላላችሁ። የሚለኮስ ሻማ አይደለም። እሺ በኤሌክትሪክ የሚሰራ ወይም ደግሞ እንደዚህ በባትሪ የሚሰራ ነው። ገባችሁ አይደለ? ወይም ደግሞ ቻርጅ ተደርጎ የሚሰራና እንደዚህ የሚለኮስ ነው። ግን ሻማ ነው የሚመስለው ሎርማኔ ማለት ነውና በጣም ነው የሚያምረው። ኦኬ እንደዚህ አድርጋችሁ በቃ ይሄ አንድ አበባ እኮ 2 አበባ አይፈጅም። እንደዚህ አድርጋችሁ ባለቤታችሁን ኤቭሪዴ ማንኛውም ጊዜ ማክበር ትችላላችሁ። ግዴታ ቫለንታይን ዴይ አይደል? ቫለንታይን ዴይ የሚባል ነገር እንደው አይኑን ባላ ይሆነስ ሀይሚ ትምጣና ሀይሚ ቦታ ላርገው ተንከኛልፈራለሁ መጣች። አረ እንዳታት ማርያም ሙሽራ አይደል እንደ መሰለችው። ቱቱ በሉ እሺ፣ ማሻአላ ቱቱ በሉ። የምሬን ነው። የሰው አይን እኮ ጥሩ አይደለም። የምር ባለፈውም የሰው አይን ነው የሰማት። የሰው አይን የምር የሰው አይን ሲባል ይላችሁ የኢትዮጵያ ሕግ ማለት ነው። ምንድነው ይባል ይሄ የሰው አይን የሚባል ነገር ታውቃላችሁ? በሌላ ቋንቋ አለ። እሱ አለ ብሎ አያምንም የኛ አገር ሕግ ማለት ነውና አይከስምም። ነገር ግን ኢትዮጵያ ውስጥ በጣም አለ። የምሬ ነው በጣም አለ። እና ቱቱ በሉ የምታዩት እንዳለ ቱቱ በሉ እሺ። ጌታዬ ሆይ ድረስ በጣም ነው የሚያምረው። እግዚአብሔርን ይወት እስቲ እንዴት ያምራላ በጣም ኔ ቶሎ ኧረ ምርጫዬ ከባድ ነው። እንዴት ነው ፋሚሊ? ቀላል ታምራለች እንዴ ልጅቷ ራሱ ከመስቀያው ነው ትላለህ ብሩኬ። ልጅቷ ራሱ ታምራለች እንዴ ልጅቷ ራሱ ታምራለች። አሁን ይሄ ልብስ አንዳንዱ ላይ ቢለበሱ የዛች ፊኛ ላይ ብትለብስ አሁን የብሩኬ አፍቃሪዎች አሉ አሮጊቶች፣ አንዳንዱ እናንተ ብትለብሱ ምን እንደሚመስል እንደዚህ ወጥቶ ማለት ነው። እኔ ዛሬ ቁንጣ ነው የለበስኩት በዚህ አጋጣሚ እና ማለት ነው ሆዳቸው እንደዚህ ሆኖ ማለት ነው 4 እና 5 ሩዝ የበሉት እንትኖቹ ማለት ነው ሆዱ እንደዚህ ይወጣል። ከዛ 3 ቁርጥ ታውቃላችሁ? 3 ቁርጥ ስላችሁ እንዴት ነው ጡታችሁ ራሱ አይደለም ከጡት ጋርማ 4 ቁርጥ ነው የምትሆኑት። እዚህ ጋር አንድ አለ፣ እዚህ ጋር 3 አለ፣ 2 አለ፣ ከዛ ቂጥ አለ ምናምን እንደዚህ ሆናችሁ በቃ እናንተ ላይ ይሄ ቀሚስ ቢሆን አስባችሁታል? አቤት ዛሬ እንዴት እንደምታሩ ታየኝ። ሙሉ ያዛት ሙሉ አሳያት እስቲ። ሙሉ እያሳያቸው ነው ከነግሯ እስቲ ዞር ቤት ከነግሯ ሳይና አንተ ነው ወጣ ያለ ነገር የሚታይ አይ ብቻ አብዷል። ለማንኛውም እስቲ እዚህ ጋር ሲያደርግ ታውቃላችሁ? እንትን እንዳይል እኮ ነው እጁን ሁላ አቃጥሎታል። በቃ እንትን ራሱ ነዝሮታል። በቃ ብሩኬ እንዴት ልበላችሁ ወደቀ። የራሱን የወደቀው ከልብ። እኔ እኮ ሲጀመር ከልብ ነው ማስቅህ። የኔ ነው እንደወደቀው ያንተ እኮ ነው። ያንቺ መስሎኝ እኮ ምንድን ነው ደብሊው ነው። እኔ ቁጭ የኔ ባለ ሰቃይ ቁጭ እንዴ ልታይበት እንጂ ምን ቁጭ በያለሽ ተሰቃየሁ እንዴ አንዴ ልታይ። ይሄን መሰለ ቀሚስ ገዝታልኝ እኮ ሙሉን አሳየኝ። በጣም ነው የሚያምረው ግን እግዚአብሔርን ካሜራማኑ ሙሉን አሳየኝ። ሙሉ አሳየም እንደ ካሜራማኑ እጅ እንደው ምን አይነት ነው በማርያም። ኧረ ስሜት ይቆረጥ አይደረግም። እስቲ ቁጭ በይ። ስለሚገባህ ነው ለምርጫክ። የምር ቀይ ጫማ ነው ያደረገችው። ግን ሙሉ ለምን አያሳይም? የሆነ ይኸውልሽ ይሄ ልብስ እኔ ብቻ ስኖር ነው የምትለብሺው። የትም እንዳትለብሺው። እንዴ ምን ነው ማለት ሌላ እንዳይመኝሽ ነው ሀይሚዬ፣ ሌላ እንዳይመኝሽ በኋላ ያቀን አይደለ? ጥሩ ጊዜ እናሳልፋለን። እሺ እዛ እንሄድና ያው በካሜራ አይኖርም፣ እያፈርኩ ነው የምናገረው። ግን እኔን ከወደድሽኝ እንዳጨርስ ፊልም ላይ የለመድሽውን ነገር አታርጊ አላልኩሽም? እንደዚህ ደግሞ ምንድን ነው እንጂ የልብህን ሀሳብ ስለተረዳሁት ነው። ወይኔ የምሬ ነው ግን ማለት ነው ታውቃላችሁ፣ በትናንትና ነው ይሄ ቪዲዮ የተቀረጸው። ኦኬ እናውቃለን። ግን ቫለንታይን ዴይ ቀን እንኳን ቫለንታይን ዴይ አይደለም እንኳን እንደዚህ ፍቅረኛሞች ፍቅረኛችሁ ወይኔ አማርኛ በእግር እንደዚህ አዘጋጅተው አይደለም። ኦኬ ሌላ ነገር እንኳን ሎርማኒ ቀን እንኳን እንደዚህ የሆነ ነገር አዘጋጅተው ምናምን እንኳን ማለት ነው ሴቶች ታውቃላችሁ እንዳይሚ ጠንካራ መሆን አለባችሁ። የእውነት ሶሻል ሚዲያ ብዙ ነገር ነው ያስተምራል። እና
ተማሩ። ቶሎ ብላችሁ ለወንድ ድንግላችሁን አትስጡ። ቶሎ ብላችሁ ለወንድ አትበሉ ከነሱ ጋር ገባችሁ አይደለ? ጊዜ አለው፣ ሁሉም ነገር ጊዜ አለው። የምሬን ነው እኮ ፈታ እንላለን። ሩም ሄደን ምን ማለት ነው? ፈታ እንላለን ነው። ተው ብሩኬ፣ እዚህ አሁን ይኸውልሽ ደስታዬን አታጨልም። ደግሞ እኔ የመጣሁት ሁሉም ነገር ያምራል። እንደዚህ ያዘጋጀሁት እንደ የልመና ስታይል ነው እንጂ ስታይል ነው። ባለፈው ወርቅ ሰጥተህ ልትቀበል ፈለግህ፣ አሁን ደግሞ መጠጥ አጠጥተህ ደፋር። አዎ በዚህ አጋጣሚ ግን ታውቃላችሁ ብሩኬ የሃይሚ እንትን እንደናፈቀው ማለት ነው። ምንም አይነት ነገር በአለም ውስጥ አናፍቀውም። በቃ እንጃ ምን አይነት ነገር ነው? እንዴት ምን አይነት ነው? በቃ በሀሳቡ ኤቭሪዴ ነው መሰል የሚያስበው ማለት ነው። ሃይሚዬ በቃ ያንቺን እንትን ሲል ድረስ እንዲሁ ይዤው እቀመጣለሁ። እያማረሽ ከማጠጪ ብጠጪ ይሻልሻል። ለምን አሁን እኮ ትልቅ ልጅ ሆነሻል። አዎ ግን እና ትልቅ ግን ማለት ነው። አሁን ወይን ማለት ነው እዚህ አሁን እኛ ቤት አሁን አለ ወይን ሎርማኔ ማለት ነው። ምንም አልኮን የሌለው አለ። ኦኬ ሰዎቹ የሚጠጡት ግን ይሄ አሁን ኢትዮጵያ ውስጥ አልኮን አለው። ሶ እዚህ አረብ ሀገር ደግሞ ካያችሁት ወይን በነጭ ኦኬ ግሬፕስ ማለት ነው በቀይም ያለው አለ በጠርሙስ የሚሸጥ በትልቅ ጠርሙስ የሚሸጥ ማለት ነው። ግን በጣም ነው የሚጣፍጠው። ልክ ሎርማኒ ግሬፕስ ስትበሉ አሁን ወይኑን ማለት ነው ስትበሉ ብክ ቃናው እንዳለው እሱንም ስትጠጡት ግን ያ ቃና ራሱ ነው ያለው። ልክ እንደ ጁስ ነው የምትጠጡት ማለት ነው። ገባችሁ? ግን ኢትዮጵያ ውስጥ ለምንድን ነው እሱም አይጠጣው? ለምን የለም? አስረዱን። ለምን የለም? ለምንድን ነው አልኮል የሚጠጣው? ልጅ ሆንኩ እንደሆነ ትልቅ ልጅ ደግሞ ይሰጣሉ። ኧረ ወይኔ አየችሁት? ትላንትና ፍፄ ምን አለ ማታ ነበር አለ። አሁን ደግሞ ብሩኬ ምን አለ ትልቅ ልጅ ደግሞ ይሰጣል ጠጥቶ። እኔ እኮ አውቄያለሁ የሃይሚ ድንግል እንደናፈቀው ብሩኬ አውቄያለሁ። እንዶ ሃይሚ እግዚአብሔር ያትርፍሽ። እኔ ምንም አለልም መቼ እንትን እንደሚል አላውቅም። አይ ቀልድ ሰከረ እንዳትሉ ገና መቅመሴ ነው። ወድቄ ነበር ሳልጠጣ በሽታ አሽትተሽ በዛሳሽ እንዴ? እንዴት አያችሁት? በጣም ነው የሚያምረው። በጣም እኮ አይመለከተኝም። ማን እኔ ደግሞ ከአንቺ ጋር ማደር ፈልጋለሁ። እስካሁን ቀልድ ነው ምናምን፣ ግን በዚህ ቀን አብሬሽ ካላደርኩ እናንተ የባለፈው አልጋ የሃይሚ አልጋ ነው እንዴ? እዚህ ጋር እኮ ነጭ ነው። የምሬን እዛ ፎቶ ላይም ነጭ ነው። ኧረ እንዳትወጡ እንዴ! አንተማ እንዳትወጡ የምርቃቸው ቤተሰቦች አይ ነው ብትለዩኝ ደስ እንደማይላችሁ ጨካኝሽ ልውጣ። አዎ የወይን አበባ የወይን ድካም እኮ ሊደፋኝ ነው ማርያም። ለማንኛውም ፋሚሊ ቻው፣ መልካም ህይወት ይላል። የሃይሚሩን በጣም ነው ማይኩ ውስጥ ነው የምታወራው፣ ይሰማል። እንጠብቃት እስኪ። የምታወራው ውስጥ ነው ማይኩ። እግዚአብሔርን አልነቀልኩትም፣ ካወራች ይሰማል። ደፋር እንደዚህ አይነት ነገር አድርገው ሊሸውደኝ። ለማንኛውም አወቀች። እሺ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። በጣም የሚያምር ጊዜ ነበረ። አይኖ ያሳልፍነው ማለት ነው። አዎ ከነ ብሩኬ ጋር እኛም አሳልፈናል እኮ። እነሱ በሄዱበት ሁሉ አብረን ነው የምንሄደው። ታውቃላችሁ፣ ሽንት ቤት ቢሄዱ፣ አልጋ ክፍል ቢገቡ፣ ቢበሉ፣ መረቃችን እየዋጥን ባይ